ነው እንደ 2 አመት መጨረሻ ላይ እኮ እንዲህ ብሏል እኮ ይሄው ተለያይተናል ደስ ይበልሽ አላለም እንደ እሱ? አዎ ብለዋል። ምንድነው የምትፈልጊ? አዎ ብለዋታል። ይሄን መለያየት ነው የምትፈልጊ ብለዋል። ከገባው 2 አመት ማለት ነው እነሱ። ግን ብሩክ አይፈልግም። እሷ ናት እንዴ ብሩክ አይፈልግም። ጀመሪ ብሩክ እሷ ለመለያየት ይፈልጋል ማለት ነው። እንዴት ረዳሁት የዛሬ ነገር ተረኛ አላቀላችሁ። አዎ እኔ ሁለቱም ነበረ ግን ዛሬ በጣም ነው ያስጠላኝ ሁለቱም። አሁን ኮሚት የአባት ልጅ ኮሚት ምንድን ነው አለ? ስድብ ነው ወይስ ምክር ነው አለ? አልገባም። መካከለኛ አንድ ነገር የምመክራችሁ ሸቃላ ሁልሽም ወደ ራስ መመለስ እነሱን ተታያችሁ ወላሂ እኛ እዚህ ብትናመም ማንም ሰው የሚደርስ ሰው እርዳታ ቢሆን ሸቃላ ነው እርዳታ የሚሰበሰብልን እነሱ ወይም እርስ በርሳቸው ልናሳቁም ይችላሉ። ማንም አያነሳም። ሁለታቸውም አብረን ከሆነ ማን ያያያላቸው ላይ ሰው የለም። እኔ በስኝ ሁለቱም አብረን ከሆነ ብዙ ሰው አያገኙ። ምክንያቱም ሁለቱም አብረን ስለመዋደዱ ነው እንደ አሁን አያገኙ። እሷም ወንድ አታምንም እሱም ሴት አያምንም ማለት ነው። እንዲሁ ይኖራሉ፣ እንዲሁ እድሜያቸውን ይገፋሉ። ወላሂ ይሄ ነገር እኮ በጣም በዛሬው እንትን አይሚ ጥፋተኛ ነው። ላ ጥፋተኛ አይደለችም። ብሩክ ነው ቸኩሏል። በቃ ብሩክ ነው ቸኩሏል። በቃ ትላንትና ብትላል ዛሬ እንለያይ። ምንድን ነው የምለው ጋሽዬ የእሷን ሀሳብ ተረዳ አይፈልጋትም ማለት ነው። ሰበብ የሚፈልግላት አይነት ሰው ሆኖ ነው ዛሬ ያገኘሁት። የሆነ በቃ ምክንያት ከእሷ እንዲመጣ ሲገፋፋ ነበር። ከእሷ መጣ በቃ ሰበብ ላስብበት እንኳን የለም። በቃ እኔ የምፈልገው እስከዛሬ ሲባል የነበረው ነገር ኦደስ አንድ ነገር ኦደስ ብሩክ ነው ጥፋተኛ ስለተባለ ይሄ ነገር ስለምመልስ ፈለገ። ከመለሰ በኋላ ብሩክ አይዞህ ከባለ ኦደስ እሱ ጋር ከተገለበጠ ምን አደረገ? በቃ ተጠቀመላት። አይፈልግም ብሩክ ትልቅ ነገር አጥፍቷል። በቃ ትልቅ ልጅን የሚያህል እንደገና ተኮራረፉን ብሎ ሄዶ ሴት አግኝቶ ምናምን በቃ የሚከብድ ነገር እኮ ነው። በሪል ላይፍ ታየ ነው። እንደ ስራም ከሆነ ብዙ ነገር ትታለታለች። እየገፈተራት እየጣላት እየወደቀች ሁሉ እየተነሳች ከጎንክ ነኝ ስትለው ነበረ እንዴ። እስካሁንም የመጡበት ሴት ናት። እውነቷን ነው። እኔ ጋሽዬ ጋር ያየሁት ነገር ደስ አላለኝም። ጌታን የሆነ ነገር ስለሚያደርግለት ብቻ ወደዛ ሳይድ ይዞ እየተናገረ እንዳለ ነው የገባኝ። አይደለም ገበያለሽ ሁሉ ያላት መጨረሻ ላይ ሰምታችሁ ከሆነ ጋሽዬ የልጁ ሀዳር ነው የምፈልገው ቤቴ ትገበያለሽ ወይ ያላት። ከዛ ስትል እሺ አልገባም ሂዱ እናንተ አለት። ለምን ራስ ማጥፋት የሚመጣው ነገር እኮ ከዚህ ሰው አለመረዳት ነው። ወዴት ነው የተናገረው ሁሉ እሱ እንድገባው ነበረ። ግን እሱ ደግሞ እሷ እየተናገረችው እንዳለ ይዞ ምን መስሎ መጣ? በለየቱ መረጣ ማለት ነው። ሰበብ ነው የሚፈልግላት፣ ምክንያት ነበር የሚፈልግላት እችን ልጅ ማለት ነው። ፍቅር የለውም በቃ እሷ የምገለበጥ ነው እንትን አደረገ። አሁን ምንድን ነው ሀይሚ ስህተተኛ እሱ እውነተኛ ሆነዋል። በኦደስ እንደሱ ስለሆነ መጀመሪያ አንተነ ስላለ አይፈለግም ብሄድ። ኧረ ኦዲየንስ ህይወታቸውን እኮ አይኖርም። ይሄ እኮ ህይወት ነው። እሱ በሴት አይደለም የከፋኝ እኔ አባቴ በጣም የከፋኝ እንዴ ቤቴ አብረሽኝ አትሄጂም ማለት ነው። በሱ ምክር ነው የሚሄደው ብሩክ። እሺ አባትየው ለምንድን ነው እኔ ጋር አብረሽኝ አትሄጂም እኔ ቤት አትገቢም እኮ አለ። መጨረሻ ላይ ሰምታችሁት ከሆነ እንደዛ ከሆነ አትሄጂም ማለት በቃ ቤቴ አትሄጂም ስል እሺ እኔ ከእናንተ ጋር አልሄድም ሲል ከሆነ ብሩክ የተቆጣት። እኔ ብዙ ልልሽ እየፈለኩ ያላልኩት ጋሽዬን አክብሬ ነው። ቤቴ አትሄጂም መጨረሻ ላይ እንደዛ ብለዋት እኮ ሄዳ ሶፋ ላይ እሺ በቃ እኔ አልሄድም ብላ እኮ ተቀመጠች። ከእሱ ጋር ከተለያየሽ ቤቴ አትገቢም እንዴ ጋሽዬ ራሷን ብታጣስ
ጋሽዬ ነው ያሉት። ብሩክ ይልቅ አባትየው ነው እንትን ያለኝ እንዴ። አባትየው ጋሽዬ ማለት ነው። ጋሽዬ ወደ ብሩክ ነው ከሆንኩን ያለው ወደ ብሩክ ነው። የፈለገ ነገር የልጃቸውን ሰላም ቢፈልጉ የዚህ ናህል እንዴ እንድትከፋ ለምን እንዴ? እሺ በቃ አልሄድም ስትል እኮ ብሩክ እንደውም ተሽሎ ተይ እንጂ አብረሽ አይደል የመጣሽ። እኔ ብዙ ነገር ማለት እየፈለኩ ያላልኩት እሳቸውን አክብሬ ነው። በቃ አክብረሽ ተነሺ ምናምን ሲላት የተነሳችው እኔ ምንም ብሩኬ ጋር አላየውም ዛሬ። እኔ በሳቸው ነው በጣም የተናደድኩት። ደስተኛ ሆነዋል። በጣም ደስተኛ ሆነዋል። እኛ ራስ ማጥፋት የሚመጣ እንደዚህ ነው። ሰው አንረዳም ምናምን ስንል እንዴ ሰው ስላለው ስለሌለው አይደለም እኮ ሰው ነው የሚያስፈልገው። አባቱን የሚያህል ነገር ተረድቻለሁ። እስቲ ቆይ ማለት ነው። እቺ ልጅ ብዙ ነገር በውስጥ እየተጎዳች ነው። በምንም አይደለም እንደዚህ አይነት ነገር። ስሙኝማ አንዴ ማለት ነው እኛ 35 ደቂቃ 25 ደቂቃ ቪዲዮ የምትቦሰት ብቻ ነው የምናየው። ገባችሁ? ከዛ ጀርባ ያለው ደግሞ ምንም በቃ እኔ ጌታን ነው የምልሽ። እኔ የምላችሁ በጣም ነው የከፋኝ። ጌታን ነው የምልሽ ማለት በቃ እንደ የሚረዳት ሰው አንድም ነው እንደ ሌላ አባት ተብዬው እንደዚህ ጠፍቶ ሊሰጣት ከፈለገ አንዴ ማታውቀው ብዙ ነገር አለ። እኔ ብዙ ነገር ችያለሁ ከእንግዲህ ወደ በቀኝ አልችልም ነው ያለች እንዴ ስትልክ እኔ ጨርሳለሁ። እኔ ላልም አለ እኔ ላልም ህልሜን ላልም ማይሆን ህልም አታልም። እዚህ ቅስፈት ፍቅረኛ ፈልጋ ምናምን አይደለም። ሰውየው እንዲረዷት ስለፈለገች ብቻ ነው ሚዲያ ላይ እንደዚህ የምትልም አይነት ስለመግባር ያላት ልጅ አይደለችም። ግን ሰውየው በጣም እየገፋት ስለነበር ነው ነገም ሰው ባመጣ አትቀበልልኝም ወይ ብላ እስከመሄድ ደርሳ ይሄዳል። እንደዚህ ሄዳለው ማለት ነው። አንድ ሳምንት ሄዳለው አለች። አንቺ እሱ አሁን ሊሄድ አንድ ሳምንት እረፍት ልወስድ ነው ሊሄድ ነው ብለ እሱ ሰውነቱ ነው የምወደው። ምክንያቱም ቆንጆ ነው እንዳይወቀው አጭን እንደ እንትኑ መዲያስ ምናምን እሱ ሰውነቱ ነው የምወደው። ገባሽ? ስለ ህይወት ስለ ፍቅር ምን ይጣጣለው እሱ ራሱ ነው የምወደው። ገባሽ? ይሄድ እሱ ይሄድ የትም እንደ ሃይሚ እኮ 14 አሁን ፍቅር ስለፈለገ ብሩ ከተለየ በኋላ ነው ማገቢ ይገባለት። የሃይሚ ጥቅም የተሻለ የብሩ እንትን ሆኖ አይደለም። በኋላ ነው የምታዩ ምንድነው በፊልተር ስለሚታይ ነው እንዴ? ሲታለ ፊልተር ስሙኝማ ዝም ብለው ነው የሚሉት እህቶቹ። ለጥቅም ነው ሰው የቀረበችው። ለጥቅም ብቻ ነው። ለጥቅም ሰው ወደ እሱን መስክሮላታል። እሷን ተጠግቼ ነው 50 ሺህ እንኳን የሞላት እሷን ካወኩኝ በኋላ ነው ብሎ መስክሮላታል። ምን እንዳላት እንኳን እኔ ራሱ እስከማላቅ ድረስ ሰው የሰው መውደድ የዚህ ናህል እንደሆነች ብሎ ራሱ መስክሮላታል። ማምጣት እኮ ነው የመጀመሪያውን ቪዲዮ ማምጣት ነው። ይሄ አከራከረንም እነሱ ጥላቻ ላይ አሁን መሰላችሁ እሱ ይፈልግ ነበር መለየት እኮ ይፈልጋል ነበር። ግን ኦዲስ ላይ ለሃይም እንደዛ ደረካት ምናምን ሲባል የነበረው ሜሽን ሲደረግ ውጪ ይሄዳል አውቆ ነው እንደዚህ ያመጣባት ምናምን እሷ እንድትጠፋ እሷን የተባለው ነገር ነው ነው ያየሁበት። ከውጭ ፍቅረኛ እንዳለው አለው ከውጭ ማለት ነው ፍቅረኛ እንዳለው ከውጭ እሱ ነገር የተባለውን ነገር ነው እዚህ ጋር ሲያንጸባርቅ እኔ ያየሁት በቃ የሆነ ትላንትና አለችው እንዴ ልጅ የሚያህል ነገር አምጥቶባት አይደለም ምናምን ክብሬን ጥዬ የትኛውን ክብር ነው የጣለው እንዴ? ካለሷ እሱ ነበረ። የትኛውን ክብር ነው እሱ? የትኛው ሰማይ ላይ ነበረ? ማን ነበር እንዴ? ክብሬን ጥዬ እንደዚህ አድርጌ ክብሬን ጥዬ እንደ መንበርከክ ላይሚ ይቅርታ መጠየቅ እኮ ክብሩን መጣል አይደለም። ይቅርታ መጠየቅ ማለት እኮ እግዚአብሔር የሚወደው ነገር ነው። እስቲ መልሳችሁ ስንት ሺህ ጊዜ ነው ክብሬን ጥዬ ሁሌም ቪዲዮ በሰራ ቁጥር ባለፈው ተንበርክኮ ከጠየቃት ጀምሮ ክብሬን ጥዬ የትኛው ክብሩ ነው የሱ? እስቲ ምን የትኛው ከዙፋኑ ላይ ወርዶ ነው እሱ? ሴት ልጅን ባኮ ቀልድ አይደለም። ያን የደንብ እንደሚሰድቧት ደግሞ እንጂ ዩቲዩብ ላይ በሱ ላይ እንትን ስላለ እንዴት እንደሚናገሯት በስመ አብ ማቃጠሉን። እኛ እነሱ እንደፈለጋቸው ግን ከምናየው ነገር በጣም ነው። ስሙኝማ ሴት ልጅ የሆናችሁ ሴት ልጅ ላይ አትፍረዱ። እቺ ልጅ ያለ ምክንያት አይደለም መወሰን እየቻለች ትወሰን ይወጣል እንዴ። ሁሌም ደግሞ የትኛው እንደዚህ እንትን እኮ በካሜራ ጀርባ ማለት ነው ትንሽ ችግር አለባቸው።
በካሜራ ጀርባ ትልቅ ችግር አለባቸው። አዎ ትልቅ ችግር አለ። ትልቅ ምንም የማናውቀው ትልቅ አለ። ትልቅ ነገር አለ። በቃ ሃይሚን ሲገፋፋት የነበረው ሆን ብሎ ነው። በቃ ይሄ ሁሉ ያመጣው እችን ቃል ሃይሚ እንድታወጣ ነው። ሃይሚም ገባት፣ ይሄንን ነገር አለች። እሱ ማይፈልገኝ እሷ ይሄንን ምላሽ ለመመለስ ነው። እኔ ነገ ባፈቅር ፍቅረኛ ቢኖረኝ ሰው ባመጣ ላትቀበለኝ ነው የምትለው። እሷም የምታውቀው ነገር ስላለ ተፈላጊ አለመፈለግን በጣም ነው የሚከብደው። ያንን ለማንጸባረቅ ነው ያለችው። ግን ዝም ብሎ ንፍጥ የሆኑ ጭንቅላታቸውን ይዘው እንደዚህ ሆነ እንደዚህ አርጋ እንደዚህ ወንድ ይዛ ምናምን ይላሉ። አይደለም እንደዚህ በእንደዚህ ራሱ እኮ ነው ክብሩን የጣለው እንጂ ሃይሚ ክብር አይደለም። ነካችሁ ራሱ እኮ ነው ይላል። ምንድነው የምን ክብሩ ነው? እኔ ራሱ እንዴት እንደታቀ